فردوس الرحمن ظلال. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات الله وسلامه وبركاته عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، يقول الله جل وعلا في محكم تنزيله: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. يقول الله سبحانه: إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. يقول الله سبحانه وتعالى: واعبد ربك حتى يأتيك اليقين. يقول رسول الله عليه الصلاة والسلام: وأن أحب الأعمال إلى الله أدومها وإن قل، أو كما قال عليه الصلاة والسلام. بالله سبحانه وتعالى فكاد من التواوسبت أجندا من التواوسبت نتب أملكون بهجرات تجدب بمير رأس يهونال إن شاء الله تعالى. ይሄ ነጥብን የመረጥንበት ኢላ መን ረሒመ አላህ አብዛኛዎቻችን ማለት ነው አላህ ካዘነለት በስተቀር ሰዎች ዒባዳን በአካባቢ በሀገር እና በተለያዩ በሆኑ ሁኔታዎች የመገደብ ሁኔታ ስላለ በአላህ ፍቃድ አንዳንድ መተዋወሶችን የምንተዋወስ ይሆናል بإذنillah تبارك وتعالى. طيب، الله جل وعلا በተከበረው ቃሉ በቁርአን ውስጥ استقامን አስመልክቶ የተናገረው በርካታ ነው። ከዛ መካከል የተወሰኑትን ስናይ አላህ እነዚያ استقامة ያላቸው የሆኑ ግለሰቦችን በዲናቸው ቀጥ የሚሉ የማይዋልሉ ወይም የማይቀልጡ የሆኑ ግለሰቦችን አላህ ጀለ ወዐላ ያወድሳቸዋል ማለት ነው። ሱረቱ ፉሲለት አላህ ምን ይላል? ኢነል ለዚነ ቃሉ ረቡና አላህ፣ እነዚያ ጌታችን አላህ ነው ካሉ በኋላ የሚያሉ የሆኑ ግለሰቦች በኢማን ተውሂድ ያላቸው ኢማንን ያሟሉ የሆኑ ግለሰቦች ኢነል ለዚነ ቃሉ ረቡና አላህ በምላሳቸውም ካሉ በኋላ በተግባር የሚያስገኙ ثم استقاموا ከዚያም ደግሞ በዛ ላይ ቀጥ ያሉ ይላል አላህ Subhanahu Wa Ta'ala። በአላሁ ተባረከ ወተዓላ አዋሚር ላይ እሱ የሱን ህግጋት በመፈጸም ላይ ወከذلك እሱ ከከለከለውን በመከልከላቸው ወይም በመራቃቸው ላይ ቀጥ ያሉ ያልተወላወሉ ወይም ደግሞ ያልዋለሉ ያልዘቀጡ የሆኑ በዚያ በሐቅ ላይ ቀጥ ያሉ استقامን ያስገኙ የሆኑ ግለሰቦች ተተነዘሉ عليهم الملائكة በእነሱ ላይ መላእክት ትወርዳለች ይላል አላህ Subhanahu Wa Ta'ala። መላእክቶች ይወርዳሉ በሚሞቱ ጊዜና ማለት ነው። የዚህን ጊዜ አላ ተኻፉ ምን ይሏቸዋል? እናንተ አትፍሩ። طيب ወደ ፊት ወደምትሄዱበት ወደ አኺራ ምንም የሚያስፈራችሁ ነገር የለም። በዚህ በዱንያ ላይ ሳላችሁ መልካም የሆኑ ተግባራቶችን በቻላችሁት ያክል ሰርታችኋልና የአላህን ዐዘ ወጀል አዋሚር ላይ ቀጥ ስላላችሁ ስለዚህ አትፍሩ ይሏቸዋል ማለት ነው። ወአብሽሩ እንደውም አብሽሩ አይዟችሁ ይሏቸዋል። በምን ቢልጀነ አላ ተኻፉ ወላ ተሕዘኑ አትዘኑ
በዚህ በዱንያ ላይ ትታችሁት በሄዳችሁት ነገር አትዘኑ። በገንዘብ ሊሆን ይችላል፣ በሌላም ምንም አትዘኑ። ከዚህ ከዱንያ የሚበልጥ ነገር አኺራ ላይ ስለተዘጋጀላችሁ ይሏቸዋል። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን እናንተ ስትቀጠሩላት የነበረችው ጀነት እሷ ለእናንተ ተዘጋጅታለችና በእሷ አብሽሩ ይሏቸዋል ማለት ነው እነዚህ መላእክቶች። ይህ እድል የሚገኘው ለማንኛውም ግለሰብ አይደለም። በዚህ በዱንያ ላይ ሳሉ እምነታቸው ላይ፣ ዓቂዳቸው ላይ፣ ተውሂዳቸው ላይ ወከዛሊከ ዒባዳቸውም ላይ ጭምር ምን ያሉ ግለሰቦች ናቸው? እስቲቃማን ያስገኙ ወይም ቀጥ ያሉ የሆኑ ግለሰቦች ማለት ነው። አላህ ከነሱ ያድርገን። ስለዚህ አላህ ስብሓነሁ ወተዓላ ያወድሳቸዋል ማለት ነው። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ጀነት ውስጥ የፈለጋችሁት ነገር እናንተ የምትፈልጉት ነገር በአጠቃላይ ነፍስያችሁ የምትፈልገው ነገር በአጠቃላይ አለላችሁ ብለው ያበስሯቸዋል ማለት ነው። አላህ ከነሱ ያድርገን። ስለዚህ እስቲቃማ ማስገኘት ትልቅ የሆነ ከባድ የሆነ ነገር ነው። አላህ ስብሓነሁ ወተዓላ እነዚህን እስቲቃማ ያላቸውን ግለሰቦች ያወድሳቸዋል። وكذلك عن عمرو وقيل أبي عمرة سفيان ابن عبد الله يتبالوت قال قلت إيه صحابة بليلة من إلال قلت يا رسول الله إن أنت يا الله ملك تنياهوي ألقاتشو إلال قل لي في الإسلام قولا لا أسأل عنه أحدا غيرك قال قل آمنت بالله ثم استقيم ይሄ እንግዲህ የእስቲቃማን አንገብጋቢነት ያሳያል ማለት ነው። ረሱልን አለይሂ ሰላቱ ወሰላም አልኳቸው ይላል ይህ ሱሐባ ረዲየላሁ ዐንሁ እናንተ የአላህ መልእክተኛ ሆይ እስኪ በእስላም የሆነ ነገር ንገረኝ لا أسأل عنه أحدا غيرك كأنت ليلا مالتنو ليلا مال طيقو የሆነ ነገር ንገረኝ አልኳቸው ይላል። ከዛም ረሱል አለይሂ ሰላቱ ወሰላም ምን አሉ? قال قل آمنت بالله بالله አምኛለሁ በል ثم استقيم ከዛም ቀጥ በላሉ ረሱል አለይሂ ሰላቱ ወሰላም ተውሂድን አሟላ። አላሁ ጀለ ወዐላ በአላህ ማመን ሲባል ብዙ ነገራቶችን ዲንን በአጠቃላይ የሚያቅፍ ነው። በጣም ሰፊ የሆነ ርዕስ ነው ማለት ነው። በአላህ ማመን በሚባል ጊዜና ብዙ ነገራቶችን አጠቃሎ የሚይዝ ነው። ተውሂድን በአጠቃላይ እስልምና ዲንን የሚያዘውን በአጠቃላይ የአላህን ዐዘ ወጀል አዋሚር በመተግበርም በመከልከልም በአጠቃላይ ሁሉንም ትይዛለህ። ከዛም ቀጥ በል በዲንህ ላይ ከዲንህ አትዋልል፣ ከዲንህ አትዝቀጥ፣ ከዲንህ ወደ ኋላ አትመለስ፣ በዛው በሐቅ ላይ ቀጥ በል ጽና አሉ ረሱል አለይሂ ሰላቱ ወሰላም። ረዋሁ ሙስሊም። እናም ይህ ታላቅ የሆነ አንገብጋቢ የሆነ ነገር ስለሆነ ነው ረሱል አለይሂ ሰላቱ ወሰላም ለዚህ ሱሐባ ጥሩ የሆነ ነገር ምከሩኝ ሲሏቸው ይሄንን የመከሩት ማለት ትልቅ ነገር አንገብጋቢ እንደሆነ ያሳያል። ስለዚህ እስቲቃማ ማለት ነው በሁሉም ሁኔታ ላይ ግዴታ አስፈላጊ ነው። በየትኛውም ሁኔታ በየትኛውም ጊዜ ላይ ኢለል መማት እስከ ሞት ድረስ ነው ማለት ነው። አላህን ዐዘ ወጀል ስናመልክ እስከ ድረስ ነው እስከ ሞታችን ጊዜ ነው ማለት ነው። ስለዚህ ለዚህ ሱሐባ በዚህ መልኩ ከመከሩት እኛም እንመከራለንና እስቲቃማ ያስፈልገናል በሁሉም ሁኔታችን ላይ ዒልም ላይ ሊሆን ይችላል وكذلك በማንኛውም በሌሎችም ዒባዳዎች በሶላት ላይ وكذلك ዚክር ቁርአን በመቅራት وكذلك ሌሎችንም ጥሩ የሆኑ ዒባዳዎች አላሁ ተባረከ ወተዓላ የሚወዳቸው የሆኑ ዒባዳዎችን በመፈጸም ላይ በሁሉም ቦታ ላይ ማለት ነው ምን ያስፈልጋል? እስቲቃማ ያስፈልጋል። እንደ አየርና እንደ ሜትሮሎጂ መሆን የለበትም ሰው ሙስሊም በተለይ ደግሞ አህለ ሱና ወልጀማዓ ሰለፊዩን እንደ ሜትሮሎጂ መሆን የለባቸው። ሜትሮሎጂ ማለት
ይሄ ያየር እንዳየር ሁኔታ የሚቀያየር ማለት ነው። ብርዳማው ጋር ሲመጣ ብርዳማ፣ ሞቃታማው ጋር ሲመጣ ሞቃታማ፣ እንደዚህ አይነት ባህሪ የእስስት ባህሪ መያዝ የለበትም። ሐቅ ላይ እስካለ ድረስ በደሊል በቁርአን በሐዲስ መረጃ ላይ እስካለ ድረስ እስከ ዕለተ ሞቱ ድረስ በሐቅ ላይ ጸንቶ መሄድ አለበት ማለት ነው። እንደ አየር ባህሪው መቀያየር የለበትም። ጠይብ ክረምት ሲመጣ ክረምት፣ በጋ ሲመጣ በጋ መሆን የለበትም። ማንኛውም ቦታ ላይ ሐቅ ነው፣ አይቀያየርም። ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ስለዚህ ሐቅ እስከሆነ ድረስ ሁሉም ቦታ ላይ ከሐቅ ጋር መሆን ያስፈልጋል ማለት ነው። ጠይብ ስለዚህ በማንኛውም ሁኔታ ላይ ምን ያስፈልጋል? እስቲቃማ ያስፈልጋል። በተለይ ደግሞ በተለይ ማለት ነው ከሀገር ውጪ ወደ ሀገር የሚገቡ የሆኑ እህት ወንድሞች በጣም እስቲቃማ ያስፈልጋል። በተለይ ብዙ የሆኑ ሰዎችን እንመለከታለን እንሰማለንም። አልহামዱሊላህ ከሀገር ሰዎች ሲወጡ ብዙ ነገር ነው ተምረው የሚመጡት። ደህና ነገር ተምረው የሚመጡ ሰዎችም አሉ። ወከذلك በተቃራኒው መጥፎ ነገር ተምረው የሚመጡ ሰዎችም አሉ። ነስአሉላህ አልዓፊያ። ኢዘን ጥሩ የተማሩ ሰዎች ውስጥ ሆነን ከሆነኛም አልহামዱሊላህ አላህን ማመስገን ያስፈልጋል። መጥፎ የሆነ ነገርን እየተማርንም ካለን ደግሞ ሞት ማለት ነው ሳይቀድመን በፊት ወደ አላህ መመለስ ያስፈልጋል። ሐቂቃ በስደት ዓለም ውስጥ ሰዎች ከስራ በተጨማሪ ከዱንያ ከስብ በተጨማሪ ብዙ ነገራቶችን ይማራሉ። ዒልም ይማራሉ። ወከذلك ብዙ ነገራቶችን ይማራሉ። ደግሞ በጎን ደግሞ ሌላ ተቃራኒ አለ። ሐራም ነገራቶችን የሚማሩ ማለት ነው። መጥፎ ነገራቶችን ወከذلك በዚህ በሙዚቃና ነሺዳ ይሄ ጭፈራ ላይ ወከذلك ይሄ አጂብ የሚያዝበው አንዳንድ ነገር አለ። በጣም የሚያጅብ የሆነ የቋንቋው ለምሳሌ ሰውየው የአንድ አካባቢ ቋንቋ ተወላጅ ከሆነ እኔ ያጋጠመኝን ነው የምነግራችሁ። ያጋጠመኝን ማለት የአንድ አካባቢ ቋንቋ የራሱ አካባቢ ቋንቋ ሲከፈት ምን አይመስለውም? ሙዚቃ አይመስለውም። ቅዱስ እንደ ቅዱስ አድርጎ ያስባል። በማዕና እንደሚፈቅድ ማለት ነው። የሌላ አካባቢ ሲከፈት ደግሞ ምን ይላል? አይ ይሄ እኮ ሙዚቃ ነው። ሙዚቃ የዛ ሆነ እንደዛ የሚባል ነገር የለም። ይሄ በጣም የሚያጅብ ነው። ለምሳሌ የሰርግ ነሺዳ የሚባል አለ። ወይም ደግሞ በሆነ ቋንቋ ይወጣል። ያንን ቋንቋ መናገር ስለማልፈልግ طيب ያን ቋንቋ በዛ ሲሰሙት ነሺዳው ችግር የለበትም ይላል። ከአረብያ ጋር ተመሳሳይ ነው። ስለዚህ ይሄ ችግር የለበትም። እናም እንደዚህ አይነት ማታለያዎች ሐቂቃ ማንንም አይጠቅሙም። ባረከላሁ ፊኩም። ስለዚህ በስደት ዓለምም ያሉ ወንድም እህቶች طيب ጥሩ ነገር መማር አለባቸው። ጥሩ ነገር ይሄ ስደት የሚባለው ዓለም ብዙ ወንድም እህቶችን ወደ ሐቅ እንዲመለሱ ሱና እንዲይዙ ሐታ ከኩፍር ዓለም ወደ እስልምና እንዲመለሱ ወደ ትክክለኛ እምነታቸው እንዲመጡ ሰበብ የሆነ ነው። በተለያዩ ማህበራዊ ሚዲያዎች ብዙ የሆኑ ትምህርቶች ስላሉ ይሄ ማህበራዊ ሚዲያ ጥሩ ነገር አለው። ወከذلك በጎንም ደግሞ መጥፎ ነገርም አለው። ስለዚህ እንደ ሰውየው ጥንካሬ አንፃር ጥሩ ነገርን የተማረ ከሆነም ይጠቅመዋል። ስለዚህ በተለይ ከሀገር ወደዚህ ወደ ሀገራችን የተለያዩ ስራዎች ሰርተን ወይም ደግሞ ለተለያዩ ሐጃዎች ሄደን ስንመለስ ሀገር ላይ ሀገራችንን ታውቃላችሁ፣ አዲስ ነገር አይደለም። ከዚህ በፊትም የኖራችሁበት ነው። እናም ሁኔታው ምን አይነት እንደሆነ ማወቅ ያስፈልጋል ማለት ነው። ስለዚህ እስቲቃማ ሐታ በዚህ በሀገራችን ስንመጣም ምን ያስፈልገናል? እስቲቃማ ያስፈልገናል። በሁሉም ነገር ቀጥ ያልን መሆን አለብን እንጂ እዛ ላይ ክረምት መስለን ሀገራችን ስንገባ ደግሞ በጋ ወይም ደግሞ ድርቅ እንደዚህ አይነት የሆነ ባህሪ ልናሳይ አይገባም። በሁሉም ሁኔታ ላይ ማለት ነው እስከምንሞት ድረስ ሐቅ ላይ ቀጥ ልንል ይገባል ማለት ነው። ሴት ልጅ ከሆነችም በኒቃቧ ላይ በሂጃቧ ላይ ቀጥ ማለት አለባት። ከተለያዩ ከሆኑ
ነገራቶች ይሄ ተወጣጥሮ ምናምን ከመሄድ ይሄ መራቅ አለበት። ሐቂቃ ይሄ አራድነት አይደለም። አንዳንድ ሰዎች ያው በተለይ ይሄ አረቡ ዓለም ላይ እንደዚህ አይነት ነገራቶች ስለማይፈቀዱ በዛ የተነሳስተው ከዚህ ነገራቶች ርቀው ተመልሰው ሀገር ሲገቡ ገና አየር ማረፊያ እያሉ ነው በቃ ኒቃባቸውን የሚጥሉት ሒጃባቸውን የሚጥሉት። ይሄ ዒባዳ አይባልም። ሐቂቃ ኒቃብ መልበስ ምንድነው? ዒባዳ ነው አይደል? አላህ Subhanahu Wa Ta'ala ብለን የምናደርገው ከፊትና ለመጠበቅ ራሳችን ወንጀለኛ እንዳንሆን የሚያደርገን طيب ራሳችንን ተፈትነን ማህበረሰቡንም እንዳንፈትን መጠበቂያ ነው። አላህ Subhanahu Wa Ta'ala ሴቶችን ማለት ነው ከመጋረጃ ጀርባ ሆናችሁ ጠይቋቸው የሆነ ነገር ከፈለጋችሁም ሲል ذلك أظهر لقلوبكم وقلوبهن ጥቅሙ ይሄ ማድረጋችሁ ለቀልባቸው ለነሱ ለናንተም ምንድነው طيب የተሻለ ነው። በቃ የሚያጸዳ ነው። የተለያዩ የሆኑ ችግሮች እንዳይገቡብህ የሚያደርግ ነውና ለዛም ከዛ በመንመጣ ጊዜ ተገላልጦና ተወጣጥሮ መምጣት ይሄ ሐቂቀተን ትልቅ የሆነ ፈሳድን ለማሰራጨት ሆን ብሎ መነሳትን ያሳያል። ስለዚህ አላህን መፍራት ያስፈልጋል ማለት ነው። በኒቃብም የትኛውም ቦታ ቢሆን ኒቃብ حتى الممات መለበስ አለበት። እንግዲህ አጅነቢ ያልሆኑ ሰዎች ዘንድ ካልሆነ በስተቀር ማለት ነው። ስለዚህ በሀገራችንም ይሁን ከሀገራችን ውጭ ያለ እንደዚህ አይነት ተግባራቶችን አንድ ላይ ነው አስይዘን ምን ሄደው ከሀገር ውጭ ሳለን ወይም ደህና ዒባዳ የሚፈጸምበት ሀገር ላይ ኒቃብ የሚለበስበት ሀገር ላይ طيب ኒቃብ ለብሰን ወከذلك ሀገር ስንገባ ደግሞ ያንን ኒቃብ የምንጥለው ከሆነ ምንድነው እስኪ ጥቅሙ? እኛ አላህን ያመለክነው ወይስ እነዚህ ሰዎች ስለሚያደርጉ ብቻ ነው ያደረግነው? ምንድነው ጥቅሙ? እስኪ የምንጠቀመው ነገር ማለት ነው። ይሄ ነገር ያ ነው የሚሆነው። ይሄ ወስዶ ትንሹ ሽርክ ውስጥ ይገባል። ያ ሁሉ ያደረግነው የሆነ ነገር ሁሉ ዒባዳችን ከንቱ ይሆናል ማለት ነው። ነስአሉላህ አልዓፊያ። ስለዚህ ዒባዳ እስከ መች ድረስ ነው? እስከ ሞት ድረስ እንጂ በአንድ ሀገር በስዑዲያ ብቻ ወይም ደግሞ በአንዲት ሀገር ላይ ብቻ የተገደበ አይደለም። ይሄን በደንብ ልናውቅ ይገባል ማለት ነው። ስለዚህ ዒባዳ እስከ ሞት ድረስ ነው። አላሁ ጀለ ወዐላ እንዳለ ወዕቡድ ረበከ ሐታ የእትየከ ልየቂን፣ አንተን ሞት መጥቶ እስከሚይዝህ ድረስ እስከምትሞት ድረስ አላህን አምልክ፣ ጌታህን ተገዛ ይላቸዋል ነቢያችንን ዓለይሂ ሰላቱ ወሰላም። ስለዚህ ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ላይ እንዳሉት ወአነ አሐበል አዕማሊ ኢለላሂ አድወሙሃ ወኢን ቀለ፣ አላህ ዘንድ ተወዳጅ የሆኑ ስራዎች ማለት ምን አይነቶች ናቸው? አድወሙሃ ቀጣይነት ያለው ነው አሉ። ወኢን ቀለ ትንሽም እንኳ ቢሆን ቀጣይነት ያለው የሆነ ስራ ማለት እስከ ሞት ድረስ የሚቀጥል በአንድ ሀገር ላይ ብቻ ያልተገደበ በአንድ ሰፈር ላይ ብቻ ያልተገደበ ቀጣይነት ያለው የሆነ ስራ መሆን አለበት። የምንሰራው ስራ طيب የምንሰራው ስራ ቀጣይነት ያለው አቂዳችን ላይ እንደዛው ደህና የሆነ አቂዳ ከሀገር ውጪ ይዞ መጥቶ ሀገሩ ላይ የሚበላሽ ሰው አለ። ሐቂቀተን በተለይ እኛ ሀገር ማለት ነው ሀገራችን ገጠሩ አካባቢ ላይ ችግር አለ። የተለያዩ የሆኑ ከተማም ይኖራል። የተለያዩ የኹራፋትና ሽርክያት የተለያዩ የቢድዓ አይነቶች አሉ። طيب ስለዚህ በጣም ጥንቃቄ መደረግ አለበት። ይሄንን ውዱ የሆነ እምነታችን ተውሂድን ይዘን መተን ማለት ነው አገር ከገባን በኋላ እስቲቃማ አተን በተለያዩ በሆኑ ነገራቶች ተወሳውሰን ሸይጣን አሳስቶ ማለት ነው ሽርክና ኩፍር ውስጥ እንዳንገባ ይሄ ቀብር አምልኮና ከአላህ ውጪ ያለን ማምለክ ውስጥ እንዳንገባ ጥንቃቄ ማድረግ አለብን። ለዚህም ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አላህ ዘንድ ተወዳጅ ስራ ማለት የቀቀለው ነው። ከብዛቱ ጥራቱ የሚባል አባባል አለ። ማብዛት ብቻ ሳይሆን ዋናው ምንድነው? ጥራቱ ትክክል የሆነ በኢኽላስ የተሞላበት በረሱል ዓለይሂ ሰላቱ ወሰላም መንገድ ማለት ነው የተፈጸመ የሆነውን ዒባዳ ነው። ቀጣይነት ያለው የሆነውን ነው አላህ ሱብሓነሁ ወተዓላ የሚቀበለው የሚወደውም ጭምር። ስለዚህ ቀጣይነት ያለው የሆነ ዒባዳ መሆን አለበት። ከጀመር ነው መቀጠል። ዒልም ላይ ከሆነ ከዚህ በፊት እንማር ከነበረ ሀገራችንን መተን በተለያዩ
ኡስታዞች ካገኘን طيب ቀርበን መማር መቅራት አካባቢያችን ላይ ካሉ ከሌሉ ደግሞ በተለያዩ በሆኑ ሶሻል ሚዲያዎች አሉ አልহামዱሊላህ በአሁን ጊዜ ብዙ ነገራቶች አላህ አግርቶልናል መጠቀም ማለት ነው በዛ መልኩ طيب ከሀገር ወጣ ብለን እንደገና ደግሞ ወደ ሀገራችን ስንመለስ ቅራትን ቀራ ነበር እዚህ ስንመጣ ተውነው ምንድነው ጥቅሙ ተጠቀምነው ጥቅም አለ ዒልም ጊዜ አይገድበውም ዒልም እስከ ምን ሞት ድረስ ነው የምንማረው ዒልም የሚያልቅ አይደለም طيب ጨረስኩኝ ብለህ የምትተው ነገር አይደለም ስለዚህ حتى ሀገራችን ራሱ ከገባን ምን ማለት አለብን መማር ይተበቅብናል كذلك توحيدና ሱናችን ላይም ቀጥ ማለት አለብን በፍጹም ወደ ኋላ ልንል አይገባም ማለት ነው ተውሂድና ሱናችን ላይ መደራደርም አያስፈልግም ስለዚህ በዛም ቀጣይነት ያለው ሊሆን ይገባል ባረከላሁ ፊኩም በተለይ ሱና ላይ طيب ነገራቶችን ቀለል እያደረግን እንደዚሁ መመልከትም አያስፈልግም فمن رغب عن سنتي فليس مني ብለዋል ረሱል عليه الصلاه والسلام ከኔ ሱና ያፈነገጠ የሆነ ሰው ከኔ አይደለም ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም طيب ስለዚህ ቀጣይነት ያለው የሆነ አካሄድ መሆን አለበት ሀገርም ገባን ከሀገር ውጭም ሆነን አላህን Subhanahu Wa Ta'ala ሁሌም ማለት ነው ለናመልክ ይገባል የትኛውም ቦታ ብንሆን ስለዚህ አላህን የትም ቦታ ብንሆን መፍራት አለብን ከሀገር ውጭም ሆነን ሀገር ውስጥ መቀያየር የለብንም ቅድም እንዳልኩት እንደ ሜትሮሎጂ መሆን የለብንም ወይም እንደ አየርን ወይም ደግሞ እንደዚህ እንዳየሩ ወይም ደግሞ እንደ ነባራው ሁኔታ ማለት ነው መቀያየር አያስፈልግም ክረምት ሲመጣ ክረምት እንደዚህ መቀዝቀዝ እናንተን እንደዚህ አይነት ነገራቶች መምጣት የለባቸውም ማለት ነው አላህ Subhanahu Wa Ta'ala وهو معكم اينما كنتم ያ እሱ አላህ Subhanahu Wa Ta'ala ከናንተ ጋር ነው የትም ቦታ ብትሆን ሀገር ውጭም ሆንክ ከሀገር ውስጥም ሆንክ አላህ Subhanahu Wa Ta'ala አንተን ማለት ነው በመጠበቅ አንተ የምትሰራውን ስራ በመመልከት فوق عرشه كعرش በላይ ሆኖ አላህ Subhanahu Wa Ta'ala አንተን ይመለከታል ያይሃል በቃ ሁሉንም የምትፈጽመው ከሰው ጋር ሆንክም ብቻህን ሆንክም ሁሉም ይመለከታል አላሁ ጀለ ወዐላ ስለዚህ ከእናንተ ጋር ነው ስለተባል እዛም አለ እዚህም አለ ሞት እዛም ይመጣል እዚህም ይመጣል ማንኛውም ቦታ ላይ ይመጣል ሞት يدرككم الموت ولو كنتم في بروج مشيدة እንደሚለው አላህ Subhanahu Wa Ta'ala ولو كنتم في بروج مشيدة የተገነባ ኃይለኛ የሆነ ግንብ ገንብተህ ማለት ነው አንተ ሞት አይመጣም እዚህ ሞት እንዳይመጣብኝ ብለህ የተለያዩ የሆኑ ግንቦችን ገንብተህ ወይም ተራራ ውስጥ ሐታ ብትደበቅ ይመጣል የትም አታመልጠው አላህ Subhanahu Wa Ta'ala ይመለከታል ስለዚህ የትም ቦታ ብትሆን አላህን ፍራ رسول عليه الصلاة والسلام منالو عن أبي ذر رضي الله عنه وأبي عبد الرحمن معاذ بن جبل رضي الله عنهما عن رسول الله صلى الله عليه وسلم قال اتق الله حيثما كنت وأتبع السيئة الحسنة تمحوها وخالق الناس بخلق حسن رواه الترمذي رسول عليه الصلاة والسلام بلويلال منالو اتق الله حيثما كنت اللهم فرا የትም ቦታ ብትሆን ተመልከት ሀገርህ ላይ ብቻ አላሉ ወይም ደግሞ የሆነ ቦታ አካባቢ ብቻ ስትቀመጣለህ ወይ ቤትህ ብቻ አላሉ የትም ቦታ ብትሆን የትም ቦታ ሁን የት አላህን ፍራ ከሰው ጋርም ስትሆን ብቻህንም አላህን ፍራ ይላሉ ረሱል አለይሂ ሰላቱ ወሰለም አላህን መፍራት ማለት ለብቻው ራሱ በጣም ብዙ የሆነ ጊዜን የሚጠይቅ ነው አላህን መፍራት ሲባል አላህ በቁርአን በብዙ ቁርአን አንቀጽ ላይ ተጠቅሷል በብዙ የቁርአን አንቀጾች ላይ አላህ Subhanahu Wa Ta'ala አላህን ፍሩ ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون አላህ Subhanahu Wa Ta'ala ተገቢ የሆነው ፍራቻን ፍሩት ሙስሊም ሆናችሁ እንጂ እንዳትሞቱ ይላል አምላካችን አላሁ ጀለ ወዐላ አላህን ፍራ የትም ብትሆን አላህን ፍሪ አላህን ፍራ አላህን እንፍራ ከዛም በኋላ አላሁ ጀለ ወዐላ በሌላም የቁርአን አንቀጽ እንግዲህ ተቅዋ ማለት አላህን መፍራት ስንቅን ወተዘወዱ فإن خير الزاد التقوى واتقون يا أولي الألباب ተሰነቁ ስንቅ ያዙ ይላል አላህ
ከዚህ ከስንቆች ሁሉ ደግሞ በላጩ አላህን መፍራት ነው ይላል አላህ Subhanahu Wa Ta'ala። ስለዚህ አላህን መፍራት ያስፈልጋል የትም ቦታ ብንሆን። طيب አለመቀያየር አለመለዋወጥ እንደ እስስት እንደ ማንኛውም ከለር አለመቀያየር ማለት ነው። طيب ስለዚህ የትም ቦታ ብትሆን አላህን ፍራ። የአላህን Subhanahu Wa Ta'ala አዋሚር በመጠበቅ አላህን عز وجل ቅጣትም ክልከላን በመከልከል ላይ طيب ይሄንን አስገኘትን ቦታ ብትሆን አላህን መፍራት የሚባለው ነገር ታላቅ ነገር ነው። አላሁ ጀለ ወዐላ ኢነማ የተቀበሉ አላሁ ሚነል ሙተቂን አላሁ ጀለ ወዐላ መልካም የሆነ ከተግባር ከንግግር ጥሩ የሆኑ ስራዎች የሚቀበለው ከማን ነው? አላህን ከሚፈሩት የሱን አዋሚር በትክክል ከሚፈጽሙ ከሆኑ ሰዎች ነው ይላል አላሁ ሱብሓነሁ ወተዓላ። ስለዚህ አላህን መፍራት ያስፈልጋል። የትም ቦታ ብትሆን አላህን ፍራሉ ረሱል ዓለይሂ ሰላቱ ወሰላም። ቀጠሉና ምን አሉ? ወአትቢዕ ሰይአ አልሐሰነ መጥፎ የሆነ ተግባርን ሰርተህ ከሆነ በጥሩ ነገር ምን በል አስከትል፣ ጥሩ ነገርን አስከትል። ተምሑሃ ያንን ታብሰዋለች። ስለዚህ መጥፎ ነገርን ከሰራህ ምን በል ወዲያውኑ ያ ወንጀል አሳስበው ወደ አላህ መመለስ ጥሩ ነገርን ማስከተል አለብህ። ወከዛሊከ ከሰዎች ጋር ስትኗኗሩም በጥሩ በሆነ ስነ ምግባር በጥሩ በሆነ ሁኔታ ተኗኗር ይላሉ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ በዚህ ሐዲስ ላይ ረሱላችን ዓለይሂ ሰላቱ ወሰላም የጠቀሱት ነገር ቢኖር ኢተቂላህ ሐይቱማ ኩንት መጀመሪያ የጠቀሷት ማለት የትም ቦታ ብትሆን ምን በል አላህን ሱብሓነሁ ወተዓላ ፍራ። طيب በየትኛውም ሁኔታ ማለት يعني في جميع الأحوال راقب الله سبحانه አላህን ሱብሓነሁ ወተዓላ መጠባበቅ አለብህ። በቃ አንተ የትም ቦታ ብትሆን በየትኛውም ሁኔታ ብቻህንም ሆን ከሰው ጋር በማንኛውም አካባቢ ይሁን በማንኛውም ጊዜ አላህን መፍራት አለብህ ማለት طيب በማንኛውም የአላህን ሱብሓነሁ ወተዓላ ቅጣት የሱን ቁጣ ልትፈራ ይገባል። የሱን ቅጣት ልትፈራ ይገባል። የሱን ትልቅነት ማለት ነው በአንተ ላይ ሊንጸባረቅ ይገባል። የሱን ትእዛዛቶችን ልትፈጽም ይገባል። የሱ የከለከለህን ነገር ልትከለከል ይገባል። ይሄ ደግሞ መከልከል አላህን መፍራት በሚባል ጊዜ ምንድነው? አላህ Subhanahu Wa Ta'ala ያዘዘህም ስትሰራ بفعل المأمور وترك المحظور አላሁ ጀለ ወዐላ ያዘዘህን ስትሰራ ከከለከለህ ደግሞ ስትከለከል አላህን ፈርቻለሁ እያልክ ሐራም ነገር ውስጥ የምትገባ ከሆነ هذا ما فائدة ምንም ጥቅም አይኖረውም። ስለዚህ አላህን ፍራ በየትኛውም ቦታ ብትሆን ይላሉ ረሱል ዓለይሂ ሰላቱ ወሰላም። በሀገርህም ከሀገር ውጭም ስትሆን አትቀያየር፣ አላህን ዐዘ ወጀል ፍራ ይላል። ስለዚህ አላህን Subhanahu Wa Ta'ala መፍራት ያስፈልጋል በየትኛውም ሁኔታ ማለት ነው። ወከዛሊከ በተለይ ከሀገር ሰዎች በተለይ እንደ ሀገራችን የሆነ ሐቅን ሲይዙ ሰዎች ሱናን በሚይዙ ጊዜ ተውሂድን ሲይዙ ወከዛሊከ ኒቃብ ለምሳሌ ሴቶች ከሆኑ ኒቃብ ሲለብሱ አንዳንድ አካባቢ ደግሞ ሱሪ ሲያሳጥሩ ወንድ ከሆኑ ወይስ ጺም ካስረዘሙ ወይንም ደግሞ ጀለቢያ ነገር አድርገው طيب የአህሉ ሱና ወልጀማዓዎችን ባህሪ ማንጸባረቅ ከጀመሩ ሰዎች ምንድነው የሚያወጡት? ስም ማውጣት ይጀምራሉ። ወይ ዋሃብያ ይላሉ፣ ወይ አክራሪ ይላሉ፣ ወይ አሸባሪ ይላሉ፣ ወይ ሌላ የሆነ የተለያዩ የሆኑ ስሞችን ያወጣሉ። ይሄ አይግረምሽ። ረሱል ዓለይሂ ሰላቱ ወሰላም በሌሉበት ነገር ነው የተሰደቡት። ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ከነብይነታቸው በፊት ሙሐመዱል አሚን እያሉ ሲያሞካሿቸው የነበሩ ወገኖቻቸው ዙረው ምን አሉ? ከዛብ፣ ሳሒር፣ መጅኑን፣ ሻዒር ስንት የሆነ ስም ወጥቶላቸዋል። ይህ እብድ ነው፣ ይህ ገጣሚ ነው፣ ይህ ጠንቋይ ነው፣ ይህ ለፍላፊ ነው፣ ይሄ በሽተኛ ነው፣ ስንት የሆነ ማለት ነው። ነገር ግን ምንም አልጠቀማቸውም። አላህ Subhanahu Wa Ta'ala ምን አለ? ወህጅርሁም ሀጅራን ጀሚላ طيب ተዋቸው እነሱን አለ አላህ Subhanahu Wa Ta'ala
ንቀህ ተዋቸዋል። አንተ ብቻ ስራህን ቀጥል፣ ዳዕዋህን ቀጥል እንጂ ሐቅ ላይ እስከሆንክ ድረስ ምንም የሆነ ኢነከ ዐላ ሲራጢን ሙስተቂም ቀጥ ባለው በሆነ ጎዳና ላይ ነህ ብሎ ነው አላህ ስብሓነሁ ወተዓላ የመሰከረላቸው ለረሱል ዓለይሂ ሰላቱ ወሰላም። ስለዚህ ቀጥ በል፣ የታዘዝከውን በግልጽ ተናገር። ፈስደዕ ቢማ ቱእመር ወአዕሪض ዐኒል ጃሂሊን። ከነዚህ ማህይማን ከሆኑ ከካህዲያን ከነዚህ ሙሽሪኮች ምን በል ከነሱ ራቅ። የታዘዝከውን ደግሞ በግልጽ ተናገር፣ አትፍራ አላቸው አላህ ስብሓነሁ ወተዓላ። ስለዚህ በዚህ ላይ የወቃሽን ወቀሳ ለመፍራት ያስፈልጋል። እንግዲህ ብዙ ነገር ነው ያለው። ሰው የወቃሽ ወቀሳ የሚፈራ ከሆነ እሷም ከሆነች ማለት ነው ሱሪውን ወደ መጎተት ሊሄድ ይችላል፣ ወይም ደግሞ ያስረዘመውን ጺሙን ወደ ማስቆረጥ ሊሄድ ይችላል። ነስአሉላህ አልዓፊያ። ከዛሊከ ኒቃቧን እስከ መጣል ደረጃ ልትደርስ ትችላለች። ይቺ እንደዚህ ነች እያሉ በወሬ ማለት ነው የሚያስፈራሯት ከሆነ ሸይጣንና ግብረ አበሮቹ ሆነው። እናም የወቃሽን ወቀሳ አለመፍራት ነው። አላህ ስብሓነሁ ወተዓላ በሱረቱ አልማኢዳ ላይ من إلال يا أيها الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم ذلك فضل الله يؤتيه من يشاء والله واسع عليم. الله من آله تبارك وتعالى يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ ያለ አላህ። እንደዚህ ሲባል ጆሮ ከፍቶ መስማት ይጠበቅብናል። አላህ ስብሓነሁ ወተዓላ እየጠራን ነው፣ አቤት ማለት ነው። መን የርተደ ሚንኩም ዐን ዲኒሂ ከእናንተ መካከል ከዲኑ ወደ ኋላ የሚመለስ ከሐቅ ወደ ኋላ የሚመለስ የሆነ ከሆነ የወቃሽ ወቀሳ ፈርቶ ሊሆን ይችላል፣ ወይም ደግሞ በተለያዩ ነገራቶች ጥቅም ፈልጎ ወይም ደግሞ ወደ ከዲኑ ወደ ኋላ ብቻ የሚመለስ ሰው ካለ فسوف يأتي الله بقوم الله سبحانه وتعالى ወደፊት ያመጣል አለ ሰዎችን ህዝቦችን። ምን አይነት يحبهم የሚወዳቸው በኢማናቸው طيب በሐቅ ላይ ጠንካራ በመሆናቸው የሚወዳቸው የሆኑ ሰዎችን አላህ ያመጣል። ويحبونه እነሱም አላህን የሚወዱ ተውሂድን ማለት ነው ሰየው ብለው የተቀበሉ እና ወከዛሊከ አላህን ዐዘ ወጀል አዋሚር የተቀበሉ የሆኑ ሰዎችን ምን ይላሉ ያመጣል፣ አላህን እየወደዱ የሚያመልኩ። አዚለቲን ዐለል ሙእሚኒን በሙእሚኖች ላይ ደግሞ የተናነሱ የሚያዝኑላቸው እርስ በርስ የሚተዛዘኑ የሆኑትን ያመጣል። ወከዛሊከ አዕዘቲን ዐለል ካፊሪን በካህዲያን ላይ ደግሞ የበላይ የሆነው አላህ እነሱን ማለት ነው የሚዋጉ የሆኑ ዩጃሂዱነ ፊ ሰቢልላህ በአላህ መንገድ ላይ የሚታገሉ የሆኑትን አላህ ያመጣል። እነዚህ ደግሞ ምን አይነት ናቸው አለ አላህ ስብሓነሁ ወተዓላ ወላ የኻፉነ ለውመተ ላኢም የወቃሽን ወቀሳ የማይፈሩ በሐቅ ላይ እስካሉ ድረስ የማይንቀጠቀጡ የማይፈሩ የሆኑ ናቸው እስከ ሞታቸው ድረስ በዛው ቀጥ ብለው የሚሞቱ ማለት ነው። ሱሐቦችን ተመልከቱ። ሐቂቃ ከነሱ ጽናትን መማር እንችላለን። ሱሐቦች ለኛ አርአያችን ናቸው። ሱሐቦች መጀመሪያ ሲሰልሙ ጊዜና ለምሳሌ ቢላል እና ሌሎችን በርካታ የሆኑ ሱሐቦችን ስንወስድ እነዚያ ቁረይሾች እነዛ አምባገነኖች ማለት ነው ሙሐመድን ካደ፣ ይሄ ሙሐመድ የምትለው ካድ እሱን እያሉ የተለያዩ በእነዚህ ጣዖታቶችን እመን እያሉ ሲያስቸግሯቸው ነገር ግን እሺ ብለው አልተቀበሉ እስከ ሞታቸው ድረስ ነው ምን ያሉት የተፋለሙት። አላህ ስብሓነሁ ወተዓላም የበላይ አደረጋቸው ማለት ነው እስከ የውመል ቂያማ ሱብሃንአላህ። ስለዚህ የወቃሽን ወቀሳ መፍራት አያስፈልግም። ጠይብ መጽናት ያስፈልጋል። የዋሃብያ ብትባይ ምን ብትባይ ማለት ነው ጽናት ያስፈልጋል። ሐቅ ላይ መጽናት ያስፈልጋል። ጠይብ በዛ ባለንበት የሆነ ዲን ላይ እስከ ሞታችን ድረስ ቀጥለን መሄድ አለብን ማለት ነው። طيب الإمام الأوزاعي رحمه الله تعالى
ታላቁ ታቢዒ አልኢማም አልአውዛዒ ምን ይላሉ? ነዱሩ መዐ ሱና ሐይሱ ዳረት፣ ከሱና ጋር እንሽከረከራለን፣ ከሱና ጋር እንዞራለን። ሐይሱ ዳረት፣ እሷ በዞረችበት፣ ሱና በዞረችበት፣ ሐቅ በዞረበት ሰው የፈለገ ያክል ያንን ነገር ቢጻረረው ምን እንላለን? ከነሱ ጋር ነው የምንዞረው፣ ከነሱ ጋር ከሱና ጋር ነው የምንዞረው እንጂ ከአካባቢና ከሀገር ጋር አይደለም የምንዞረው። هذا እንግዲህ ግልጽ የሆነ ነገር ኢማም አልአውዛዒ ረሂመሁላሁ ተዓላ እያሉ ያሉት ምንድነው? ሱና የተቀመጠ የሆነ ሱና ያስቀመጠ የሆነ ነገር ከሆነ طيب የሆነ ነገር ያስቀመጠ ከሆነ ደሊል ቁርአን ሐዲስ ከሱ ጋር መሽከርከር ግድ ነው እንጂ ከአካባቢና ከሁኔታው አንፃር ጋር እየተቀያየሩ እንደ እስስት ማለት ነው እንደዛ መቀያየር አያስፈልግም ብለው ያስቀምጣሉ ማለት ነው። ስለዚህ ከሱና ጋር እንዞራለን፣ እሷ እንደዞረችው እሷ ከዞረችበት ጋር አብረን ከሱና ጋር እንዞራለን፣ እንሽከረከራለን ደሊል ከዞረበት ጋር ይላል الإمام الأوزاعي رحمه الله تعالى። ስለዚህ ቁርአን ሐዲስ ብሏል፣ طيب ቁርአን እንደዚህ ብሏል፣ ሐዲስ እንደዚህ ብሏል ከተባለ እንግዲህ ግዴታ ያንን ነገር ምን ማለት ያስፈልጋል? መተግበር ያስፈልጋል። በእኛ ህይወት ላይ ማለት ነው ተግባራዊ ልናደርገው ግዴታ ነው ማለት ነው። ግዴታ ያስፈልጋል እንጂ እንደ ቦታና እንትን እንደዚሁ ብቻ እየገደብን ማለት ነው ከአምልኮ አላህን ከማምለክ ወደ ኋላ መንሸራተት አያስፈልግም። ወከዛሊከ ሌላ መጨረሻ ላይ ማነሳው በየትኛውም በተለይ ደግሞ ሀገር ስንገባ ምን ያስፈልጋል? ኢትቃኡል ፊተን፣ ፊትናዎችን መጠንቀቅ። ፊትና ሲባል የተለያዩ የፊትና አይነቶች አሉ። በተለያዩ ቅርጽ የመጡ የፊትና አይነቶች አሉ። በማንኛውም በተለይ ደግሞ ሀገራችን ላይ ብዙ የሆኑ ፊትናዎች አሉ። እነዚህ ፊትና ጥቅል በሆነ መልኩ መጠንቀቅ ያስፈልጋል። የተለያዩ የሰለፊያን መንሃጅ የሚጻረሩ የሆኑ የተለያዩ የሆኑ ፊትናዎች አሉ። ለነዚህም ሰለባ እንዳንሆን መጠንቀቅ ያስፈልጋል። በተለይ አዲስ የሆነ ግለሰብ ሲገባ ወደ ሀገር ለመስለብ ማለት ነው ይፈልጋል። ሁሉ ወደ ራሱ ወደ ሆነ ሒዝብ ወደ ራሱ ወደ ሆነ ጭፍራ ለመጣራት ይፈልጋል። የሰለፎችን ጎዳና ለማስለቀቅ ሁሉም በቃ ይጥራል፣ ቁርጡን እስከሚያውቅ ድረስ ማለት ነው። ቁርጣቸውን ካወቁ በኋላ ነው እንግዲህ ተስፋ ቆርጠው የሚተውት። ስለዚህ እነዚህን የሰለፎችን ጎዳና የሚጻረሩ የሰለፎችን ማለት ነው ቀዋዒድ የሚጻረሩ የሆኑ ጀማዓዎች ከነሱም በጣም ጥንቃቄ ማድረግ ያስፈልጋል። በተለይ አዳዲስ ለሆናችሁ ሰዎች ማለት ነው። ወከዛሊከ ሌላው ደግሞ የኹራፋትና ሽርክያት የነሱም እንደገና ፊትና አለ። ያው ቅድም ጠቀስ እንዳደረኩት ብዙ ነገራቶች ናቸው ያሉት በሁሉም አካባቢ ላይ። እነዚህን ሀገር ስንገባም ቢሆን ያው ስለሆነ ማለት ነው በተግባር ከቻለን ዳዕዋ ማድረግ ነው፣ ካልቻለን ምን ማድረግ ነው? መከልከል በእጃችን። ካልቻለን ዳዕዋ ማድረግ፣ ካልቻለን ደግሞ መጥላት፣ ከዛ አካባቢ ዞር ማለት ነው። ይሄ እንግዲህ እነዚህ አይነት ነገራቶች እንደዚሁ ማለት ነው ልንቀራረባቸው አይገባም። በጣም እምነታችንን ወደ መጥፎ ነገር ወደ ኩፍርና መሰል ተግባራቶች ሊቀይሩብን ስለሚችሉ ጥንቃቄ ማድረግ አለብን። ከሀገር ውጭም ሆነ ወይ ማንኛውም ቦታ ላይ ሆነን ሽርክና ኹራፋት ይሄ ቢድዓ መሳሰለ እንደምንጠላው ሁላ አገር ገብተንም ይሄ ችግር የለበትም መሪ ይሄ እኮ እንደዚህ ነው ይሄ እንደዚህ ነው እያለን የተለያዩ የሆኑ ዑذሮችን ለማቅረብ መጣጣር የለብንም ማለት ነው። አላህን መፍራት ያስፈልጋል። طيب ስለዚህ ሽርክና ይሄ ኹራፋት ቢድዓ ላይ ጠንካራ የሆነ አቋም ሊኖረን ይገባል። ከዚህም በጣም ጥንቃቄ ማድረግ አለብን። وكذلك رسول عليه الصلاة والسلام እንዳሉት عن أسامة بن زيد رضي الله عنه عن النبي صلى الله عليه وسلم قال ما تركت بعد فتنة أضر على الرجال من النساء رسول عليه الصلاة والسلام ምናሉ ከኔ በኋላ በወንዶች ላይ አልተውኩም ኃይለኛ የሆነ ፈተናን ከሴቶች የበለጠ ብለዋል ረሱል አለይሂ ሰላቱ ሰላም። ስለዚህ ወንድም ከሆንክ ወንድሜ ሆይ አገር ስትገባም
መቅለብለብ አያስፈልግም አርፎ መቀመጥ ያስፈልጋል የተለያዩ ሆኖ ፊትናዎች አሉ ስለዚህ ተጠንቅቆ መቀመጥ ያስፈልጋል ማለት ነው ከዚህ ከፈተና ራስህን መጠበቅ ያስፈልጋል ራስን መጠበቅ ያስፈልጋል ወጣ ማለት ዝም ብሎ መዞርና የመሳሰለ ለፊትና የሚጋብዙ ነገራቶችን በአጠቃላይ መጠቀም ምን ያለ አይፈቀድም ማለት ነው ከذلك ሴትም ከሆነች እንደዛው ነው طيب በተለይ ሴቶች ሐቂቃ አላህን Subhanahu Wa Ta'ala መፍራት ያስፈልጋል ሀገር ስትገቡ እንደው የሚሰማው ነገር ራስ በጣም የሆነ የሚዘገንን ሐቂቀተን ማለት የተለያዩ የሆነ ኮስሞቲክስ አይነቶች ይዘው ይመጣሉ እንደዚህ አይነት ነገር ያው ኪታብና እንደዚህ የቁርአን ነገር ይዛችሁ ብትመጡ የተሻለ ነው እናንተ የሚጠቅማችሁ እሱን ይዘው ይመጡና ሀገር እንደገቡ መኳኳል ቀባባሉ ከዛም በኋላ ይሄ ሁሉ ነገር አላማው ምንድነው ከተባለ ፊትና ፍለጋ ሌላ ምንም የለም ስለዚህ እንደዚህ አይነት ነገር አያስፈልግም ሐቂቃ ራሳችሁ መሸወድ አያስፈልግም طيب አላህን መፍራት ያስፈልጋል እንደዚህ ተቀባብቶ ተኳኩሎ ከዛ የተወጣጠረ ልብስ አድርጎ ገበያ ለገበያ መዞር ይሄ ምንድነው طيب ለሰው ለማሳየት ነው ወይም ደግሞ ከውጭ እንደመጡ ለማሳየት ነው ምንድነው የሚጠቅመው ስለዚህ ይሄ ሁሉ ምንድነው ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አይነት ሴት አሉ እንደዚህ ሽቶ ተቀባብታ ምትወጣ የሆነ ሴት ዛኒያ ነች ዝሙተኛ ነች ብለዋል ረሱል ዐለይሂ ሰላቱ ወሰለም ስለዚህ ከእንደዚህ አይነት ነገርም ራሳቸውን አቅቡ طيب አላህን ፍሩ ይሄ በጣም የተጠላ የሆነ ተግባር በጣም የተጠላ ትልቅ የሆነ ወንጀል ውስጥ የሚያስገባችሁ ሰው በተፈተነ ቁጥር ወንጀል ይጻፍላችኋልና ስለዚህ አላህን መፍራት ያስፈልጋል የትኛውም ቦታ እዛም ቁጥብ እንደሆናችሁት እዚሁ ሀገር ስትገቡ ቁጥብነት ያስፈልጋል ሐያ ሊኖራችሁ ይገባል ወንዱም ሴቱም ከሁሉም ነገር حرام ከሆነ ነገር በአጠቃላይ መጠንቀቅ አለበት አላህ Subhanahu Wa Ta'ala ልንፈራ ይገባል የትም ቦታ ብንሆን ማለት ነው የትም ቦታ ብንሆን አላህን መፍራት አለብን ራሳችንን መመርመር አለብን ሐሲቡ አንፉሰኩም قبل ان تحاسبوا አላህ ፊት ቆማችሁ ከመመርመራችሁ በፊት ሂሳብ ከመደረጋችሁ በፊት አሁን ራሳችሁን መርምሩ ራሳችሁን ፈትሹ ነው የሚሉት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወርضاه ስለዚህ ጥቅል በሆነ መልኩ አላህ Subhanahu Wa Ta'ala ሁላችንንም ከፊትና አላህ ይጠብቀን ስለዚህ አላህን ስናመልክ እስከ ሞት ድረስ መሆን አለበት አላህን Subhanahu Wa Ta'ala ስንገዛ በአካባቢና በእንትን ብቻ ነጥለን ዒባዳ የሚያደርጉት ጋር ስንመጣ ዒባዳ እየፈጸመን ሶላት የሚሰግዱት ጋር ሶላት እየሰገድን ሶላት የማይሰግዱ አካባቢ ስንመጣ ደግሞ ሶላትን ምንተው ከሆነ እና ሌሎችንም ዒባዳዎች በዚሁ 50 ምን ወስዳቸው ከሆነ ይሄ ትልቅ የሆነ ኪሳራ ይሆናል አላህ ይጠብቀን ስለዚህ ሁሉም ቦታ ላይ አላህና መልክ አላህ Subhanahu Wa Ta'ala እኛን ስለሚመለከተን ሁሉም ቦታ ላይ አላህ Subhanahu Wa Ta'ala استقامنا الله يوفقن كفيتنا الله يطبقن جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تبارك وتعالى أعلم ونصلي ونسلم على عبده ورسوله محمد بن عبد الله صلوات الله وسلامه وبركاته عليه وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته